ዶናልድ ትራምፕ ኢራን ላይ ያከናወኑት የባህር ላይ እገዳ ወይም ብሎኬድ በጣም አንዳንድ ነገሮችን እየተመለከትኩ ነበር። በቃ በዚህ ጉዳይ ኢራን እጇን ልትሰጥ ነው፣ ኢራንን ጫና ውስጥ አስገቧት፣ መርከቦቿ እንዳይንቀሳቀሱ ታገዱ። ትላንትናም ነው ከትላንት ወዲያ የኢራን መርከብ ተያዘ፣ ታገተ እና ነገሩ ምንድነው? ኢራን በቃ እንደው ለአሜሪካ እጇን እየሰጠች ነው ወይ የሚል አይነት ሐሳቦችን እየተመለከትኩ ነበር። ዛሬ ነግራችኋለሁ። መቼም እኔ ይሄን ነገር ስነግራችሁ ከኢራን ጋር ምንም አይነት አፊሊዬሽን ወይም ወዳጅነት ኖሮኝ አይደለም፣ አድናቆትም ኖሮኝ አይደለም። በርግጥ አደንቃችኋለሁ በተለያየ ነገር፣ እሱን አልክድም። ነገር ግን ይሄ እንደ ፓርቲዛን ሆኜ አይደለም፣ እንደ ጋዜጠኛ ሆኜ ነው የምነግራችሁ። በተጨባጭ መሬት ላይ ያለውን ነገር ካየ ነው ጥያቄ ነው የማነሳው። ለምሳሌ ዶናልድ ትራምፕ ሲስፋየሩ አለቀ፣ የተኩስ አቁም አለቀ። ከዛ ኢስላማባድ ውስጥ የሚደረግ የድርድር ሂደት ላይ የኢራን ተደራዳሪዎች ይመጣሉ ተብሎ ሲጠበቅ ኢራን መጣም በፍጹም ተደራዳሪዎችን አንልክም አሉ። አሜሪካ ወይም ዶናልድ ትራምፕ ባለፉት ቀናት ሲናገር ከሰማችሁት አንጻር የምትጠብቁት ምንድነው? በቃ ይሄ ሰውዬ ኢራንን ጉድ ሊሰራት ነው ምናምን። ለምን አልሰራትም ታዲያ? እንደዛ ከሆነ ለምን እንቅስቃሴ አልጀመረም? ከዛ ትራምፕ ምንድነው ያለው? የተኩስ አቁሙን ላልተወሰነ ጊዜ አራዝሜዋለሁ። በራሱ የመጀመሪያውን የተኩስ አቁም ኢራን ነበረችበት፣ የአሁኑን የተኩስ አቁም ግን ኢራን የለችበትም፣ በራሱ አራዝሜዋለሁ አለ። እኔ ኢራን የሌለችበት የተኩስ አቁም ነው እየተገበረ ያለው። ይሄ ጉዳይ ለኢራን አንድ የሚሰጠው ነፃነት አለ። ያጸፋ ምላሽ ብትወስድ፣ ያጸፋ ጥቃት ብትወስድ ኢራን ተጠያቂ አትሆንም። ብቻ ይሄ የተኩስ አቁም ይጠናቀቅ የሚለው ነገር ሲጠበቅ ስለነበር አንደኛው ነገር እሱ ነው። ዶናልድ ትራምፕ ለምንድነው ወታደራዊ አማራጭን ያልወሰደው? ምን እንደሚገጥመው ያውቀዋል። ስለዚህ ቤስት አማራጭ አሁን ትንሽ ናሬቲቭን ተቆጣጥሮ ለመቀጠል እጁ ላይ ያለው አማራጭ ምንድነው? ብሎኬዷች ኦማን ባህር ላይ እያከናወናት ያለችው ብሎኬድ ነች አይደለም? ያቺ ብሎኬድ ለማን ይብሳል የሚለውን ነገር እንመለከታለን። ዛሬ ለማን ይብሳል? ለኢራን ይብሳል ወይስ ለአሜሪካ ይብሳል? ኢራን ዝም ያለችው ስለምንድን ነው? ክልከላ ተከናውኖባት፣ እገዳ ተከናውኖባት ኢራን ለምንድን ነው ዝም ያለችው? ለምን አላደባየቻቸው? ኢራንስ ለምን? እነዚህ ጥያቄዎችን ነው ዛሬ የምንመለከተው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት ዛሬ ተመልሻለሁኝ። ባለፉት 2 ቀናት በአንዳንድ የግል ጉዳዮች ምክንያት አብሬያችሁ አልነበርኩም። በጣም ይቅርታ ጠይቃለሁኝ። የራሴ ፐርሰናሊ ከጤና ጋር የተገናኘ ጉዳይ ስለነበረ ነው። በጣም ይቅርታ ጠይቃለሁኝ። በሌሎች የዝግጅት ክፍላችን ባለሙያዎች ፕሮግራሙን ከቨር ለማድረግ ሞክረናል። ዛሬ ግን በሙሉ አቅም ደግሞ ተመልሻለሁኝ። ስለዚህ በመጪዎቹ ቀናትም እንዲሁ በጥሩ ኢነርጂ እንቀጥላለን። ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ እያነሳን እንቆያለን። በጣም አስገራሚ ነጥቦችን እንመለከታለን፣ ጥያቄዎችን እንጠይቃለን። ለጥያቄዎቹ ሐሳቦችን በማንሳት ሎጂክ ነው የምናቀርበው። ዛሬ እንዴት ለኢራን ጭፍን ድጋፍ አይደለም፣ ለእነ አሜሪካ ጭፍን ጥላቻ አይደለም። ጥያቄዎች ይነሳሉ። ጥያቄዎቹ መልስ ተራ በተራ መልስ እየተሰጣችሁ ይሄዳል፣ ቀደም ብዬ እንዳልኳችሁ ማለት ነው። ስለዚህ አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። በቆይታችሁ እንደማትጸጸቱ ሙሉ በሙሉ እርግጠኛ ነኝ። መልካም ቆይታ ይሆንላችሁ። የተኩስ አቁም ስምምነቱ ተጠናቋል። ዶናልድ ትራምፕ ዩኒሊትራሊ ወይም ደግሞ በተናጠል ሊባል በሚችል መልኩ የተኩስ አቁም ስምምነቱ ላልተወሰነ ጊዜ እንዲቀጥል የሚገልጽ መልእክት አስተላልፈዋል። ብሎኬድ ወይም ደግሞ በኦማን ባህር ላይ የኢራን ወደቦችን እንቅስቃሴ ይገታሉ ወይም የኢራን መርከቦችን እንቅስቃሴ ይገታሉ ተብለው ተስፋ የተጣለባቸው የአሜሪካ የባህር ኃይል እንቅስቃሴዎችም እንደቆየ ወይም እንደቀጠለ ነው። ኢራን በዚህ ሰዓት ላይ የተኩስ አቁም ስምምነቱን መጠናቀቅ ተከትሎ ሲጠበቅ የነበረ የድርድር ሂደት ላይ አልሳተፍም በማለቷ፣ የድርድር ሂደቱ ላይ ተደራዳሪዎችን አልክም በማለቷ አሁን ዶናልድ ትራምፕ ላልተወሰነ ጊዜ የተኩስ አቁሙን አራዝሜያለሁ፣ ፓኪስታን መሪዎች ባቀረቡልኝ ጥያቄ መሰረት ተኩስ አቁሙን አራዝሜያለሁ ወደ ማለት የመጡት ከዛ በኋላ ነው። ኢራን ደግሞ ዝም ብላ አይደለም። እንደምታውቁት አንደኛ ዶናልድ ትራምፕ በተለያየ አጋጣሚ በሚሰጡት አገላለጽ ላይ ኢራን ሰሬንደር ወይም እጅ እንድትሰጥ ነው ጥያቄ ያቀረቡት። ነገራችን ላይ ኢራን ለምንድን ነው ከተኩስ አቁም ስምምነቱ መጠናቀቅ በኋላ የሚጠበቀውን የድርድር ሂደት ተደራዳሪዎቿን ያላከችው የሚለውን ጥያቄ ካነሳንና ከተመለከትን የመጀመሪያው ጉዳይ እነ አሜሪካ እጅ እንድትሰጥ ፈለጉ። ዶናልድ ትራምፕ ኢራን በጦር ሜዳ ላይ እጅ እንድትሰጥ ማድረግ ሲያቅታቸው በድርድር ጠረጴዛ ላይ ሄደው ኢራን እጅ እንድትሰጥ ጠየቁ። ማለት በድርድር ጠረጴዛው ላይ ያቀረቧቸው ቅድመ ሁኔታዎች፣ ለምሳሌ የኢራን በምንም አይነት ተአምር ዩራኒየም አታበለጽግም የሚል አይነት ቅድመ ሁኔታ መጣ። በምንም አይነት ተአምር ዩራኒየም አታበለጽግም። አስቡ፣ ዩራኒየምን ማበልጸግ ኤንፒቲ በሚባለው ስምምነት መሰረት ዓለም ላይ ያሉ ሀገራት ሁሉ ኒክሌርን የማበልጸግ መብት አላቸው። ለሰላማዊ ዓላማ ኒክሌርን የማበልጸግ መብት አላቸው። እሱን ተውትና የኒክሌር ጦር መሳሪያ ለማዘጋጀት የሚደረግ ቴክኖሎጂያዊ ዝግጅትን ማሳደግ ራሱ ማነው ፈቃጅ ማነው ከልካይ የሚለው ነገር ላይ ግልጽ አይደለም። እንዲህ የተቀመጠ ዲፋይን የተደረገ ነገር የለም።
ገብቷቸዋል። እና አሜሪካ አሁን ለእስራኤል የኒክሌር ጦር መሳሪያ እንዲኖራት ፈቅደው ለኢራን የኒክሌር ጦር መሳሪያ እንዳይኖራት ማድረግ አይችሉም። ገብቷቸዋል አይደለ? ለሰሜን ኮሪያ መከልከል እንዳልቻሉት፣ ለፓኪስታን መከልከል እንዳልቻሉት ለኢራንም መከልከል አይችሉም። ዘ ኦንሊ ቲንግ ግን ኢራን የኔ የኒክሌር ጦር መሳሪያ ባለቤት የመሆን ጉዳይ ሊያመጣ ከሚችለው ነባራዊ ሁኔታ አንጻር በሃይማኖታዊ አስተምሮት ፋትዋ በሚባለው በዛም ስለማይፈቀድ ጭምር የኒክሌር ጦር መሳሪያ አልፈልግም ስላለች ነው እንጂ ማንም የሚከለክላት የለም። ኢራን የኒክሌር ጦር መሳሪያ ሊያዝ ብትል ማለት ነው። በመርህ ደረጃ ካነሳ ነው ህግ የተጻፈ የለም። እንዲህ ተብሎ እነ አሜሪካ እነ እስራኤል ሀገራትን ይከለክላሉ ያስቆማሉ የሚል ነገር የለም፣ አልተጻፈም። አይደለም ለሰላማዊ ዓላማ የሚውል ኒክሌርን ቀርቶ ከዛ ዶናልድ ትራምፕ በድርድር ጠረጴዛው ላይ ኢራን በመጀመሪያ ለ20 ዓመታት ያክል ምንም አይነት ዩራኒየም እንዳታበለጽግ አሉ። ከዛ ከ20 ዓመት በኋላ የምታበለጽገው ዩራኒየም ደግሞ ለሰላማዊ ዓላማ ብቻ የሚውል ወደ ዌፐን ግሬድ የማይቀየር ዩራኒየም እንድታበለጽግ አይነት ሐሳብን አመጡ። እነ ኢራን ሐሳባቸው ለ5 ዓመታት ያክል ዩራኒየም ሳናበለጽግ እንቆያለን፣ ከዛ በኋላ ዩራኒየም ማበልጸግ ሂደታችንን እንቀጥላለን የሚለው ነገር ላይ ጸኑ። እና አሜሪካ ምንም እንኳን ለ20 ዓመት ከዛ በኋላ ለሰላማዊ ዓላማ የሚል ነገር ቢያነሱም ነገር ግን ከነጭራሹ በምንም አይነት አግባብ ኢራን የኒክሌር ማበልጸግ መርሃ ግብር እንዳይኖራት መከልከል ነው ግባቸው በድርድር ጠረጴዛው ላይ። ይህንን ጉዳይ ቀድሞ ዶናልድ ትራምፕ በተደጋጋሚ ሲገልጹት ነበረ በትሩዝ ሶሻል ላይ። ከዛም በኢስላማባድ በኩል ሲላኩ የነበሩ የድርድር ሐሳቦች ይህንን ነጥብ ያጠነጥናሉ፣ ያነሳሉ። እና አንደኛው መሰረታዊ ነጥብ ድርድሩ ያልተሳካው እና አሜሪካ ኢራን እጅ እንድትሰጥ ፈለጉ። ኢራን ተሸንፊያለሁ ብላ ለነሱ በኦማን ባህር ላይ ክልከላ አድርገውባታል። ያ ክልከላ ስላከናወኑ የባህር ላይ እንቅስቃሴዋን ስለገታን በድርድር ጠረጴዛው ላይ ሄደን ብንቀመጥ የፈለግነውን ነገር ማድረግ እንችላለን ብለው እጅ ትስጥ ሰሬንደር። በጣም የሚገርማችሁን ነገር ልንገራችሁ። ከኢስላማባዱ የድርድር ሂደት ጋር በተገናኘ ከ2 ሳምንት በፊት ተከናውኖ የነበረው እነ ጄዲ ቫንስ ተሳትፈውበት የነበረው የድርድር ሂደት ላይ ለጉዳዩ ቅርበት ያላቸው የቀድሞ ወታደራዊ ጀነራሎች፣ ወታደራዊ ተንታኞች እንዲሁም ደግሞ በዓለም የጂኦፖለቲካ እንቅስቃሴ ላይ ፒኤችዲያቸውን የሰሩ በጣም በርካታ አስተያየት ሰጪዎች፣ ተንታኞች አንድ አሁን ላይ ደጋግመው እያነሱት ያለ ሐሳብ ምን መሰላችሁ? በኢስላማባድ ውስጥ እነ ጄዲ ቫንስ በነበረው የድርድር ሂደት ላይ ኦልሞስት ከ90 ከመቶ በላይ ተስማምተው ነበር። ኢራን የኒክሌር ማበልጸግ መርሃ ግብሯን ኢቭን እንድትቀጥል የሚያደርግ ለሰላማዊ ዓላማ እንድትቀጥል የሚያደርግ አይነት ሐሳብን ይዘው ወደ ስምምነት ላይ መጥተው ነበር። ከዛ ይህንን ጉዳይ ዶናልድ ትራምፕና ኔታንያሁ ሰሙ። ያው ጄዲ ቫንስ ምንም እንኳን እዛ ቦታ ላይ አሜሪካን ወክለው ሄዱ እንጂ ውሳኔ መስጠት እንደማይችሉ ይታወቃል። በየደቂቃው ነው የተባለው። ለዶናልድ ትራምፕ ስልክ እየደወሉ ለኔታንያሁ ስልክ እየደወሉ የድርድር ሂደቱ ላይ ያሉ ነጥቦችን በተመለከተ እያሳወቁ ነበርና የመጨረሻውን የተስማሙበትን ሐሳብ ከ21 ሰዓቱ ድርድር በኋላ የተነጋገሩበትን ሐሳብ ሲያቀርቡላቸውና በዚህ ጉዳይ ላይ ልንስማማ ችለናል ሲሏቸው እነ ዶናልድ ትራምፕ እንዴት ሆኗሉ? ለምን ያ በድርድር ጠረጴዛ ላይ የተስማሙበት ነገር እነ ዶናልድ ትራምፕ በሚያስቡት መልኩ አሸናፊነትን የሚያቀዳጃቸው አይነት ነገር አልሆነም። የሚዲያውን ናሬቲቭ ተቆጣጥረው የሚቀጥሉበት አይነት አልሆነም። ስለዚህ ትራምፕና ኔታንያሁ በፍጹም አሉ ይሄ የስምምነት ሂደት ተግባራዊ መሆን የለበትም አሉ። እነ ጄዲ ቫንስ በመግለጫ መስጠት የጀመሩት ኢስላማባድ ከተመለሱ በኋላና ኢስላማባድ እያሉ የሰጧቸው መግለጫዎች ከተመለከታችሁ በተለይ በጣም ግልጽ የሆነ ልዩነት ታያላችሁ። ኢስላማባድ እያሉ በጣም በበርካታ ሐሳቦች ላይ እንደተስማሙና የተወሰኑ የውሳኔ ሐሳቦችን ለማጸደቅ የኢራን ተወካዮች ወደ ቴህራን ተመልሰው ሄደው መሪዎቻቸውን ማግኘት ስላለባቸው ነው ብለው ነበር የተናገሩት። ከዛ አሜሪካ መጡና እነ ፎክስ ኒውስ ጋር በነበራቸው ቆይታ ላይ የኒክሌር ጉዳይ ቀይ መስመራችን ነው፣ በምንም አይነት ተአምር ኢራን ኒክሌር መርሃ ግብር አይኖራትም ወደሚል አይነት አቋም ውስጥ መጥተዋል። ከኢስላማባድ እስከ ዋሽንግተን ድረስ ባለ ቆይታ የተቀየረ አቋም ነው። ይሄ በቪዲዮ የተቀመጠ ጉዳይ ስለሆነ ለታሪክ የተመዘገበ ጉዳይ ስለሆነ የሚያስገርም አይደለም። አሁን ድርድሩ በእንዲህ አይነት እንጥልጥል ላይ የቀረው ለምንድን ነው ከተባለ እነ ዶናልድ ትራምፕ በድርድር ጠረጴዛ ላይ ኢራን እጅ እንድትሰጥ ፈለጉ ነው። ኢራን ሰሬንደር እንድታደርግ ፈለጉ። የማይሆነውን አንድ በጣም ቀላል እኮ ነገር ማሰብ ከተቻለ በጦር ሜዳ ላይ በጦርነት ላይ አሁን አፐር ሃንዱን የያዘው ማን ነው? እርግጥ ነው አሜሪካ በጣም በርካታ ድብደባዎችን አድርጋለች፣ በርካታ ውድመቶችን አስከትላለች። ዩኒቨርሲቲዎችን፣ የጤና ተቋማትን፣ ወታደራዊ ኢላማዎችንም ጨምሮ ብዙ ጉዳት አደርሳለች። ነገር ግን እነዛ ድብደባዎቿ ስትራቴጂካዊ አሸናፊነትን የሚያቀዳጁ ስላልሆኑ ኢራን ከምሽግ ከተሞቿ ሆና በምትተኩሳቸው ሚሳኤልና ድሮኖች አማካኝነት ሴኪዩር ያደረገችው ስትራቴጂካዊ አሸናፊነትን ያረጋገጠችው
አንድ መንገድ አንድ ጉዳይ ይሄ የ40 ቀኑ ጦርነት በግልጽ ማሳያ ነው። ሆርሙዝ ሰርጥን ተቆጣጥራለች ኢራን። በቀጠናው ያሉ የአረብ ሀገራት በአሜሪካ ላይ ያላቸው መተማመን እንዲሸረሸር አድርጋለች። አሜሪካ ተጋላጭነቷ ዊከስት የሚባለው ፖይንቷ ደካማ ጎኗ ስስ ብልቷ ምኑ ጋር እንዳለ አሳይታለች ለዓለም። ስለዚህ ጦርነቱ ቢቀጥል ጦርነቱ ተባብሶ ቢሄድ የሚደርሰው ጉዳት የማን ይብሳል? የነ ኢራን የነ አሜሪካ? መጠየቅ ያለበት ጥያቄ ነው። ነገር ግን በዛ ጦርነት ላይ ኢራን ስትራቴጂካዊ አሸናፊነትን ተቀዳጅታ ስላጠናቀቀች የድርድር ጠረጴዛ ላይ ስትሄድ በዛ ደረጃ ነው እንጂ የምትቀመጠው እንደሆነ ተራ ሀገር እንደ ኢራቅ ወይም እንደ ቬንዙዌላ ሆነ አይደለም የምትቀመጠው። ለነሱማ የድርድርም አጋጣሚ አልሰጧቸውም። ኦልሬዲ የሚፈልጉትን ነገር ሙሉ በሙሉ ነው ያደረጉ። ኢራን ላይ ግን ያንን ነገር ማድረግ እንደማይችሉ ያውቁታል። በተግባር አይተዋል። ዜን በድርድር ሂደት ላይ ሲሄዱ ኢራን ላይ ጫና ማሳደር፣ ለዛ የልብ ልብ የሆናቸው ምንድን ነው? ብሎኬድ ማከናወናቸው፣ ኦማን ባህር ላይ የባህር ኃይሎቻቸውን ማስፈራቸው። አሁን ትልቁ ጥያቄ ይሄ እዚህ ቦታ ላይ የኢራንን ወደቦች እንዘጋለን ብለው ያሰፈሯቸው እውነት የኢራንን ወደቦች ነው የዘጉት ነው ወይንስ የመላው የመካከለኛው ምስራቅ ወደቦችን ነው የዘጉት ነው ጥያቄ። እንደምታውቁት አሜሪካ ብሎኬዷን እዛ እስካላነሳች ድረስ በኦማን ባህር ላይ ያለ ባህር ኃይሏ እንቅስቃሴ እስካልሸሸ እስካላፈገፈገ ድረስ በምንም አይነት ተአምር ነው የምላችሁ በዛ ቀጠና ላይ ሰላማዊ የሆነ የመርከቦች እንቅስቃሴ አይኖርም። ምን ፈርተው ያደርጋሉ? አሁን ኢራን ምን ፈርታ? መቼስ አሜሪካን ፈርታ ልንል አንችልም። አሜሪካን ብትፈራ የጦርነት ከመጀመሩ በፊት እጅ ሰጥታ በቃ የምትፈልጉትን አድርጉ ብላ ትሸሽ ነበረ። ያንን እንደማታደርግ በተግባር አሳይታለች። አሁን ምን ተፈጥሮ ምን ተአምር መጥቶ ኢራን የአሜሪካን የኦማን ባህር ላይ ያደረገችውን ብሎኬድ ልትፈራ ትችላለች? ብሎኬዱ ባይዘወይ ራሷ አሜሪካንም ጭምር እንደመዝጋት ነው የሚሆነው። አሁን ዶናልድ ትራምፕ ኦማን ባህር ላይ ያደረጉት ብሎኬድ ኢራንን ዘጋን ይላሉ አይደለ በየሚዲያው። በተግባር የዘጉት ግን ዓለምን ነው። ያው ጠንካራ ትልቅ ወታደራዊ ኃይል አላቸው። የጦር መርከብ በገፍ አላቸው። እሱን አምጥተው አሰፈሩ። 50 ሺህ የሚጠጋ ወታደር በቀጠናው እንዳላቸው ታውቃላችሁ። ብሎኬድ የሚባለው ነገር ፕራክቲካል ያልሆነ መሬት ላይ ሊወርድ የማይችል ማለት መሬት ላይ ወርዶ ኢራንን እጅ እንድሰጥ ማድረግ የማይችል አካሄድ። ለምን ከተባለ ደግሞ ኢራን እናንተ እዚህ ቦታ ላይ እስካላችሁ ድረስ በመላው የመካከለኛው ምስራቅ ቀጠና በገልፉ ቀጠና ያሉ ሀገራት ወደቦች ሁሉ ሰላም አይኖራቸው። ከየትኛውም ወደብ ላይ የሚነሳ እንቅስቃሴ በሰላማዊ መንገድ አይቀጥልም አንለስ ካልከፈለ በቀር። ኢራኖች በጣም አሪፉ ነገራቸው አሁን አሪፍ ነው ባልልም ጉዳዩን ባልደግፈውም የዓለም አቀፍ የባህር መስመር እንዳልሆነ አውቃለሁኝ። የሆርሙዝ ሰርጥ የኢራንና የኦማን ሉዓላዊ ግዛት አካል ሊባል የሚችል እንደሆነ ይታወቃል። እና በዛ ስፍራ ላይ የሚደረግ የመርከቦች እንቅስቃሴ ክፍያ ይከፈልበት ከተባለ ወደፊት እነ ጅቡቲም እነ የመንም ይህን ጥያቄ ሊጠይቁ ይችላሉ ባይዘወይ እና በመርህ ደረጃ ባልደግፈውም፣ ነገር ግን በዚህ ጦርነት ስለ ዓለም አቀፍ መርህ መቼም አናወራ። ዓለም አቀፍ መርህ ብለን ማውራት ከጀመርን መጀመሪያ የምንጀምረው አሜሪካና እስራኤል ኢራንን መውረራቸው ዓለም አቀፋዊ ሕግን ይጥሳል። በዚህ ጉዳይ ላይ ተነስተን የነሱ ሕግ የነሱ አካሄድ ኢፍትሃዊ ወንጀል መሆኑን አውቀን ከገባና ከጀመርን አሁን እዚህ ጋር መታ ኢራን ክፍያ ጠየቀች የሚለውን ጉዳይ እሱንም ስህተት ነው እንላለን። አለበለዛ ግን አሜሪካና እስራኤል በዘፈቀደ በኢራን ላይ ጦርነት ከፍተው ዘመቻ እያከናወኑ የነሱን ድርጊት ህጋዊ ከዛ ኢራን በሆርሙዝ ሰርጥ ላይ ክፍያ ጠየቀች የሚለውን ነገር ደግሞ እንደ ዓለም አቀፍ ህግ የሚጥስ ነው ምናምን ብሎ መከራከር ጉንጫ አልፋ ክርክር ነው የሚሆነው። ለምሳሌ የታገተች የኢራን መርከብ አለች። ፓይረሲ ነው፣ የባህር ላይ ውንብድና፣ የባህር ላይ ዝርፊያ ነው ባይዘው። አሜሪካ የኢራንን መርከብ ነው የዘረፈችው። ደግነቱ መርከቡ ነዳጅ አልነበረውምና ያ ከቻይና ይመጣ ስለነበር ነዳጅ ስላልነበረው እንደው ነገሩ በተወሰነ ያው የሞተሩ ያለበት ክፍልን ሲመቱና ሲያፈነዱት ከዛ መርከቧን ገብቶ ሲቆጣጠሩ ችግሮች ሳይፈጠሩ ቀረ። ኢራን ባይዘዌ ለዛ መርከብ ለተያዘባት መርከብ የአጸፋ ምላሽ መስጠቱ አይቀርም። ዘ ኦንሊ ቲንግ አሁን እዛ የተያዘችባት መርከብ ውስጥ የሚገኙ በመቶዎች የሚቆጠሩ ሰራተኞች ኢራናውያን ዜጎች እነሱን ህይወት አደጋ ላይ ላለመጣል በሚል ነው መጠነኛ የሆነ የድሮን ጥቃት ለመሰንዘር ጥረት ያደረገችው እንጂ ተመጣጣኝ ነው የምትለውን እርምጃ ገና ትወስዳለች የማይቀረው። አሁን ነባራዊ ሁኔታው አሁን ላይ ያለው ነገሩ እየተበላላ ያለበት ሁኔታ ይሄ ነው። ትራምፕ ዩኒሊተራሊ ወይም በብቸኝነት አራዝመውታል። ጥያቄው ለምን አራዘሙት ነው። አለን ብለው የሚመኩበት ወታደራዊ አቅም አለ አይደል? እዛ ሆርሙዝን ዘጋንበት የሚሉትን የባህር ኃይል ጨምሮ አለን ብለው የሚያስቡት ወታደራዊ አቅም አለ። የተኩስ አቁሙ ከመጠናቀቁ በፊት ምን ሲሉ ነበር? ይሄ የተኩስ አቁም ከተጠናቀቀ በኋላ የኢራን ፓወር ፕላንቶችን፣ የኢራን የኤሌክትሪክ ኃይል ማመንጫዎችን፣ የኢራን መሰረተ ልማቶችን፣ ድልድዮችን አፈራርሳለሁ ሲሉ ነበር። ኢራናውያን
ስለ ኢራን ህዝብ አንድ ነገር ብናገር ደስ የሚለኝ የኢራን ሰዎች ድልድዮቻችሁ ይመታሉ፣ መሰረተ ልማቶቻችሁ ይወድማሉ፣ የኤሌክትሪክ ኃይል ማመንጫዎቻችሁ ይጋያሉ ሲባሉ በአደባባይ ወጥተው በድልድዮቻቸው ላይ ቆመው መሰረተ ልማቶቻችንን ስታወድሙ እኛንም አብራችሁ ግደሉን ብለው የቆሙ ህዝቦች ናቸው። ወይራስ እስራኤል ውስጥ ስትሄዱ ለምሳሌ በእስራኤል ውስጥ አንድ ሮኬት ተተኮሰ ሲባል ሁሉም ሰው ወደ የት ነው የሚገባው? ወደ መሸሸጊያ ወይም ወደ ማምለጫ ድንኳን ውስጥ ነው የሚገባው አይደለ? እስራኤል ውስጥ ያለው ነባራዊ ሁኔታ እንደዛ ነው። ኢራን ውስጥ ያለው ነባራዊ ሁኔታ ግን እንደዛ አይደለም። ድልድያችሁን እመታለሁ ስትሉ ሰው ወጥቶ ይቆማል ድልድዩ ላይ። እንዳየነው በተግባር በተጨባጭ እንዳየነው እና የዶናልድ ትራምፕ ማስፈራሪያና ዛቻ ከዛቻ ያላለፈ እንዳልሆነና ኢቭን ነው የምላችሁ በስነ ልቦና የኢራናውያኖቹ ስነ ልቦና ይህን ጦርነት በተመለከተ እስከምን ያክል ርቀት ለመጓዝ ለሀገራቸው እስከምን ያክል ርቀት ለመጓዝ እንደተዘጋጁ ማሳያ ነው። እሱ ኤሌክትሪክ ማመንጫው ይመታል ሲባል በየቤታቸው ወይም ዋሻ ውስጥ ገብተው መደበቅን አይደለም የመረጡት። ኮዝ ማለት ይሄ ነው። ለሀገር መዋጋት ማለት ይሄ፣ ሀገርን ለማዳን መዋጋት ማለት ይሄ ነው። ያን አይነት የጦርነት ስነ ልቦና ያላቸው ህዝቦች ናቸው ኢራናውያን። እና ዶናልድ ትራምፕ እንደዛ እያሉ ሲያስፈራሩ ከቆዩ በኋላ ከዛ የተኩስ አቁሙ አለቀ ሲባል አሁን የተኩስ አቁሙን ላልተወሰነ ጊዜ አራዝሜዋለሁ። ለምን አለን የሚሉት ወታደራዊ አቅም አለ አይደል? ለምን ጦርነቱን አይጀምሩ? ለምን አይቀጥሉም? እስኖት አዝ ላይክ እኔ ጦርነት ደጋፊ ወይም ጦርነት ይፋፋም ይቀጥል የሚል አቋም ኖሮኝ አይደለም፣ ግን ለምን አላደረጉትም ነው መጠየቅ ስላለበት። ለምንድን ነው ተኩስ አቁም የፈለገው ዶናልድ? ተኩስ አቁም የፈለገበት ምክንያት መሰረታዊው ምክንያት ጦርነት እንደማያዋጣቸው ጠንቅቀው ስለሚያውቁ ነው። በዚህኛው መንገድ ጫና ውስጥ እናስገባለን ኢራን በዚህ በብሎኬድ ጫና ውስጥ እናስገባታለን ብለው ስለሚያስቡ ነው። ብሎኬዱ ጫና ውስጥ ማስገባት አይደለም ራሷን አሜሪካ ውስጥ ዞሮ ጫና እንደሚያስገባትና ቆየት ብሎ የማን እንደሚብስ እናያለን። ወደ በኋላ ላይ መለስበታል ይሄን ጉዳይ። ግን የእና አሜሪካ ብሎኬድ የማን እንደሚብስ እናያለን። የኢራን ነው የሚብሰው የአሜሪካ ነው የሚብሰው የሚለውን እናያለን። ትረስት ሚ የማን እንደሚብስ እናያለን። አሁን እነ ትራምፕ ግን በዚህ ጉዳይ ላይ ተስፋ አደረጉና በጦርነት ቢገቡ እንደማያዋጣ አይተውታል። 40 ቀን ሙሉ ተዋግተው ምን ያክል ዋጋ እንደከፈለው አይተውታል። ያገዛዝ ለውጥ እናሳካለን ብለው ገቡ። እንግዲህ 40 ቀን ሙሉ ተዋጉ፣ አላሳኩም። የኢራንን የባላስቲክና የድሮን አቅም እናሽመደምዳለን ብለው ጀመሩ። 40 ቀን ተዋጉ፣ አላሳኩትም። እሱ ነው የኢራንን የበለጸገ ዩራኒየም በቁጥጥራችን ስር እናስገባለን ብለው ጀመሩ። 40 ቀን ሙሉ ተዋጉ፣ ከዛ በኋላ አላሳኩትም። እሱ ነው ኢራን ውስጥ የምናከናውናቸው እንቅስቃሴዎች የአገዛዝ ለውጥን ከማምጣት ባለፈ የኢራንን ነዳጅ እንድንቆጣጠር ያደርገናል፣ የኢራንን ማዕከላዊ ባንክ እንድንቆጣጠር ያደርገናል የሚል ነገር አስበው 40 ቀን ሙሉ ተዋጉ። እሱንም አላደረጉትም። ምንድነው ያሳኩ ዶናልድ ትራምፕ በጦርነት? ምንም። ስለዚህ አሁን ጦርነት ውስጥ ቢገቡ አሁን ዘመቻ ቢቀጥሉ ምንም እንደማያገኙ ያውቁታል። ሊትራሊ ምንም እንደማያተርፉ ይታወቃል። ስለዚህ ብቸኛው አማራጫቸው አሁን ለናሬቲቭ ትንሽ ተጠቅሟቸዋል። ይሄ ብሎኬድ አከናወንን የሚለው ጉዳይ አትሊስት እነ ፎክስ ኒውስ በየዕለቱ ጠንካራው የባህር ኃይላችን ኢራንን እንደዘጋ ቀጥሏል፣ ጠንካራው የባህር ኃይላችን ዛሬ የኢራንን መርከብ አጋየ የሚል አይነት ዜናዎችን እንዲሰሩ እድል ፈጥሮላቸዋል። የሆነ ናሬቲቭ የምንለው ነገር ማለት ነው። አሜሪካን በተለይ ትራምፕ ብራንዱን እየጠበቀ ነው። በጣም ከባድ ምርጫ አለባቸው ከፊት፣ የመካከለኛው ጊዜ ምርጫ የሚባለው። ስለዚህ ጉዳይ ነግሬያቸዋለሁ። እና ያንን የመካከለኛው ጊዜ ምርጫ ከመምጣቱ በፊት ምስላቸውን መጠገን ይፈልጋሉ። እንዴ ዶናልድ ትራምፕ እኮ በውስጥ ፖለቲካ ላይ ያላቸው ተቀባይነት ከጊዜ ወደ ጊዜ እየመነመነ እኮ ነው የመጣው። በዚህ ጉዳይ ላይ ሌላ ጥንቅር አለን። እንዴት የሀገር ውስጥ በትራምፕ በሀገር ውስጥ ያላቸው ተቀባይነት እንዴት እያነሰ እንደመጣ ቀደም ብሎ ከሰራናቸው ቪዲዮዎች ዛሬ ከለቀቅናቸው ቪዲዮዎች መካከል ገበያ ሚዲያ ላይ ገበያ ቻናል ላይ አንድ ዜና አለ። እሱን ተመልከቱ። እንዴት የውስጥ ተቀባይነትን እንዳጡ እነ ተከር ካርልሰን የመሳሰሉ ሰዎች እንዴት በቃ የድሮ የነ ትራምፕ አድናቂ የነበሩ ሰዎች ዛሬ ያሉበት ነባራዊ ሁኔታ። ይህንን ነገር እኔ ሳልሆን በጣም ጥሩ አድርጎ የተከሸነ ሌላ ፕሮግራም አለና እሱን ተከታተሉ። እኔ ዋናው ፖይንት ላይ አተኩሬ ልቀጥል። የነ ትራምፕ እና ይህንን አይነት ተቀባይነት እያጡበት ያለን መረጃዎችን ካያችሁ እኮ አሁን ላይ ኢራን ላይ ያከናወነ ያለውን ጦርነት የሚቃወሙ አሜሪካውያን ቁጥር እስከ 60% ደርሷል። 60% አስቡት። የዶናልድ ትራምፕ ተቀባይነት እያሽቆለቆለ። ስለዚህ ብራንዳቸው መጠገን ይፈልጋሉ እና የሰሞኑ ብሎኬድ ለምን ጠቀማቸው? ያቺ ብራንድ ለሚሏት ነገር እና አሜሪካን ጀግና አድርገው ለመሳል።
ቪየትናም ጦርነት ላይ ታስታውሱ ከሆነ በጦርነቱ በጣም ብዙ ተሸንፈዋል እኮ ብዙ ዋጋ ከፍለዋል። ግን ብራንዱን አሸናፊ አድርገው እንደሰሩት ሁሉ አሁን ላይ ያችን ብራንድ አሸናፊ ትራምፕን አሸናፊ አድርጎ ለመሳል የሚደረግ መጋጋጥ ትግል እሷን ነው ያየን ያለ ነው። ያችን ነገር ነው የፈለጉት ዶናልድ ትራምፕ ብሎኬዱን ያስቀጠሉት ለዛ ነው እንጂ ተኩስ አቁሙን እንዳለቀ በርግጥ ጠንካራ ወታደራዊ አቅም አለን፣ ኢራን ውስጥ የፈለግነውን ነገር ማድረግ እንችላለን ምናምን ቢሉ ባደረጉት በቻሉና ባደረጉት ኢራን ተፈጥሮ በጣም ይጠብቃታል ስንል የጂኦግራፊዋ ተጠቃሚ ነች ስንል አሁን ለምሳሌ እነ ዶናልድ ትራምፕ አንዱ ታሳቢ የሚያደርጉት ይሄ ብራንዳችንን እንዴት አድርገን እናሻሽል፣ በዚህ ጦርነት ላይ እንዴት አሸናፊ ሆነን አድርገን ራሳችንን እንሳል፣ እናቅርብ፣ ናሬቲቭን እንዴት ተቆጣጥረን እንቀጥል ብለው ሲያስቡት የነበረ አንድ ጉዳይ አለ። በጣም አስቂኝ። ኢራን ውስጥ ገብተን አሉ የኢራንን የበለጸገ ዩራኒየም ወደ 470 ኪሎ ግራም የሚጠጋውን የበለጸገ ዩራኒየም ወደ 13 የሚሆን የኒውክሌር ቦምብ የሚሰራበትም ማለት ነው እሱን ይዘን እንውጣ ብለው አስቡ። ግን ታሪክ ምን ያስተምራል መሰላችሁ? ኢራን ላይ በእንዲህ አይነት በእግረኛ ጦርነትም ሆነ በእንዲህ አይነት ልዩ ዘመቻ ስኬታማ መሆን እንደማይቻል አንደኛ የባለፈው ፓይለቱን ለማዳን የሞከሩበት ጥረት የደረሰባቸውን ኪሳራ መቼም አይታችኋል፣ ስንት የጦር ጀት እንደወደቀ። ከዛ በኋላ ደግሞ በ1980 የኢራን ውስጥ ሆስቴጆች ነበሩ። ኢራን ያው 79 ላይ የኢራን አብዮት ሲፈነዳ የኢራን ዩኒቨርሲቲ ተማሪዎች በጣም አሜሪካ ላይ ልባቸው አክሩፎ ተቆጥቶ ስለነበረ በቀጥታ ወደ አሜሪካ ኤምባሲ ሄዱና 52 ሰዎችን አገቱ እና እነዛ 52 ሰዎችን ሲያግቱ ጂሚ ካርተር ነበረ ፕሬዝዳንቱ። ጂሚ ካርተር አንድ ትዕዛዝ አስተላለፉ፣ አንድ ዘመቻ በቃ በልዩ ተልእኮ እንሂድና እነዚህን ታጋቾቻችንን ይዘን እንውጣ ብለው ማለት ነው። ልክ አሁን ዩራኒየሙን ገብተን ይዘን እንውጣ ብለው እንዳሰቡት። ከዛ ኢራን ውስጥ ደዘርት ዋን የሚባል አንድ ስፔሲፊክ ቦታ ተመረጠ። ከዛ ከባህሬን አካባቢ ላይ ካለው የአሜሪካ የጦር እንቅስቃሴ አካባቢ ላይ ተነስተው ሄሊኮፕተሮች የተበረሩ ወደ ደዘርት ዋን ብለው ወደ ለዩት አካባቢ ሄሊኮፕተሮች ሳይሆኑ C130 እንደምንላቸው ነዳጅ የሚሞሉ የጦር አውሮፕላኖች በረሩ። ከዛ ሄሊኮፕተሮቹ ዴዘርት ዋን ላይ ነዳጅ ተሞላላቸውና ከዴዘርት ዋን ተነስተው ዴዘርት ዋን ብለው ከለዩት ቦታ ተነስተው ወደ ቴራን ሄደው ቴራን ኤምባሲ ውስጥ የሚገኙ ታጋቾችን ይዘው መውጣት ነው ተልእኳቸው። ገና ልክ ከበረሃው ዴዘርት ዋን ብለው ካሰቡት ቦታ ላይ 8 ሄሊኮፕተሮች ናቸው የተመደቡትና 8ቱ ሄሊኮፕተሮች መነሳት ሲጀምሩ አውሎ ንፋስ ተነሳ። ላልጠፋ ሰዓት አያስብልም። አውሎ ንፋስ ተነሳና እዛው ያ አውሎ ንፋስ ሁለቱን ሄሊኮፕተሮች ከጥቅም ውጭ አደረጋቸው። በቃ መብረር እንዳይችሉ አደረጋቸው። እዛ አንደኛው ሄሊኮፕተር ደግሞ ከሆነ ጦር አውሮፕላን ጋር ተጋጭቶ እዛው ጋየ። የት? ገና እዛው ዴዘርት ዋን በረሃው ላይ እያሉ ማለት ነው። ቴራን ሳይመጡ ገና። ኢራንን ተፈጥሮ ይጠብቃታል ስንል እነዚህ አይነት ተልእኮችም አሉ። ተረዳችሁኝ አይደል? እና አሁንም እነ ዶናልድ ትራምፕ መጥተው ይሄንን ዩራኒየም ይዘን እንወጣለን ብለው አሰቡና ከዛ ግን ሊከፍሉ የሚችሉት ዋጋ ምን እንደሆነ ታሪክም ግልጽ አስተማሪ ስለሆነ እሱን ተዉት። ለምንድን ነው የተዉት? አቅም አለን ካሉ ዓለም ላይ እንደኛ አይነት የጦር መሳሪያ ያለው የለም ካሉ በጣም ብዙ ገንዘብ ያወጣሉ። ኦብቪየስሊ በቃ የማይካድ ነው። ጠንካራ ወታደራዊ አቅም አላቸው። ነገር ግን ዋይናት ለምን ገብተው ማድረግ የሚፈልጉትን ነገር አያደርጉ? ልዩነቱ ኢራን መሆኗ ነው። ይህን ጊዜ ቬንዙዌላ ቢሆን ኖሮ ገብተው ነበረ። ይህን ጊዜ ኢራቅ ቢሆን ኖሮ ኢራቅ 2003 እንደ አውሮፓውያን አቆጣጠር ላይ እነ ጆርጅ ቡሽ ኦፕሬሽን ዴዘርት ስቶርም ብለው የገቡበትን ታሪክ ታስታውሳላችሁ። ዋይኖት ኢራን ውስጥ እንደዛ ያ ሁሉ ነገር ለምን አልሆነም? ቢኮዝ የኢራን ነባራዊ ሁኔታ የተለየ ስለሆነ ነው። ከመሬት አቀማመጡ ጀምሮ የኢራን ወታደራዊ አቅም ቀላል አይደለም። ናው እነዚህ ሀገራት ኢራንና አሜሪካ አሁን ላይ ያሉበት ነባራዊ ሁኔታ አሜሪካ ወይም ትራምፕ ብዬ ልግለጸው ስለ ብራንዳቸው እየተጨነቁ ነው። ምን አይነት ዜናዊ ነገር የሚለው ጉዳይ ነው የሚያሳስባቸው። እነ ኢራን ደግሞ የማን እንደሚብስ እናያለን የሚል አቋም ውስጥ ነው ያሉት። የማን እንደሚብስ እናያለን። የማን ይብሳል? ገብቷችኋል አይደል? የማን ይብሳል የሚለውን ጥያቄ ከተመለከትን አሜሪካ ይሄንን የሆርሙዝ ሰርጥ በመዝጋት ምክንያት ኢራን ስለዘጋችባት ከዛ ኢራንን ዘጋለሁ ብላ ባከናወነችው ብሎኬድ ደግሞ ዓለም ላይ የሚፈጠር የነዳጅ ቀውስ አሜሪካ ብቻ በተለየ ተጠቃሚ የምትሆንበት ነባራዊ ሁኔታ የለም። ማወቅ ያለባችሁ ነገር አሁን ለምሳሌ ባለፈው የዓለም ነዳጅ ዋጋ ጨመረ ሲባል ኢትዮጵያ ውስጥ እኮ ብቻ አይደለም ነዳጅ የጠፋው እና አሜሪካ ውስጥ ነዳጁ ሊኖር ይችላል። ነገር ግን ዓለም ላይ የሚሸጥበት የአንድ በርሜል ድፍድፍ ነዳጅ ዋጋ ስለሚጨምር የፈለገ ነዳጅ አምራች ብትሆን አሜሪካ ለዜጎቿ ግን ማቅረብ የምትችለው በዓለም አንድ በርሜል ሊሸጥ በሚችልበት ዋጋ ስለሆነ ካፒታሊስቶች ናቸው። ለዜጎቻችን አሰብን ብለው መቼም ዋጋ አይቀንሱም። እንደምታውቋቸው አጋጣሚውን ተጠቅመው ሁሉ ገንዘብ መስራት የሚፈልጉ ሰዎች ናቸው ያሉት። የኢምፔሪያሊስት መሰረታዊ ገጸ ባህሪ ይሄ ነው እና ከዚህ የዓለም የነዳጅ ቀውስ ማምለጥ አይችሉም። ከዛ ከፊታቸው ምን አለባቸው ብያቸዋለሁ። ትራምፕ የሚድተርም ኢሌክሽን አለ። ሚድተርም ኢሌክሽን ቀጥታ ትራምፕን የመምረጥና ምናምን ጉዳይ ሳይሆን የላይኛውና የታችኛው ምክር ቤት የሴኔትና የኮንግረስ ምርጫ ይከናወናል።
አሁን ላይ ሴኔት ውስጥ ኮንግረስ ውስጥ ያሉት አብዛኛዎቹ ወንበሮች በሪፐብሊካን የተያዙ ናቸው። ሚድ ተርም ኢሌክሽን በሚባለው በዲሞክራቲክ ሰዎች ከተያዙ የትራምፕ ነገር ኦልሞስት አበቃ። በጣም ብዙ ነገር ይከብዳቸዋል። ያ 6 ወር ነው የቀረው፣ የ6 ወር ዕድሜ ነው የቀረው የሚድ ተርም ኢሌክሽን። ይህንን አይነት አደጋ ከፊታቸው ደግነው እስከ መቼ ነው የኦማን ባህር ላይ የጦር ባህር ኃይላቸውን ገጥመው አስጠግተው የሚቀጥሉት? ለዛ ነው የማን እንደሚብስ ይታያል። ኢራን ጫና ይደርስባትም አይደለም፣ ግን በጣም ቢገርማችሁን ነገር ልንገራችሁ። አሁን ሆርሙዝ ተዘጋ ስንል በከፊል ነው ተዘጋ ማለት የምንችለው። እንቅስቃሴዎች አሉ። ለምሳሌ ባሳለፍነው ቅዳሜ ወደ 20 የሚሆኑ መርከቦች በሆርሙዝ ሰርጥ ላይ ወዲያ ወዲህ ብለዋል፣ ገብተዋል፣ ወጥተዋል። 20 መርከቦች። ይሄ የ20 መርከቦች ቁጥር ባለፈው ፌብሩዋሪ 28 ጦርነቱ ከጀመረ ጊዜ ወዲህ እንግዲህ ከኦልሞስት ስንት ቀን ሞላ? አሁን 52 ቀን እንደዚህ። ከዛ ጊዜ በኋላ ከፍተኛ ቁጥር ያለው የመርከቦች እንቅስቃሴ ባሳለፍነው ቅዳሜ ነበረ፣ ኢራን ከፍቻለሁ ያለችበት ቀን ማለት ነው። ከዛ ትራምፕ መተው ብሎኬዱ ኢራንን ታሳቢ አድርጎ ይቀጥላል ብለው እስኪናገሩ ድረስ ዛት ሚንስ እንቅስቃሴ አለና መርከቦች ሲያልፉ እንዲያውም ይባላል በቻይና ዩዋን ገንዘብ እየከፈሉ ያልፋሉ ይባላል። አሁን ቻይና መርከቦችና የኢራን መርከቦች ደግሞ ኦልሬዲ ምን አድርገዋል ይባላል። በተለይ የቻይና መርከቦች ቻይና እስከ መጪው ሰኔ ድረስ የሚያስፈልጋትን የነዳጅ ከኢራን የሚያስፈልጋትን የነዳጅ አቅርቦት ኦልሬዲ ሴኪዩር አድርጋ በሌሎች ሀገራት የባህር ላይ ወደቦች እንዲቀመጡ አድርጋለች። ከዛስ አሁን ከኢራን ወደቦች ላይ ተነስተው ወደ ዩናይትድ አረብ ኤምሬት፣ ወደ ኳታር፣ ወደ ምናምን በዛኛው ቀጠና ወዳሉት ወደ ገልፉ ሀገራት ወደቦች በጣም በርካታ መርከቦች እየሄዱ ነዳጅ ያራግፋሉ። እዛ ነዳጅ ካራገፉ በኋላ የቻይና መርከቦች ይቀበሉና ደግሞ ያንን ነዳጅ የኢራን ነዳጅ ነው ልብ አድርጉ። ያንን ነዳጅ ይዘውት ወዴት ይሄዳሉ? ወደ ቻይና ይዘውት ይሄዳሉ። ከዛ ከቻይና ሲመለሱ የተለያዩ ፕሮዳክቶችን ይዘው ወዴት ይመጣሉ? ወደ ገልፉ ሀገራት ወደቦች ይመጣሉ፣ ወይም ደግሞ በቀጥታ ወደ ኢራን ወደቦች ይሄዳሉ። ቢኮዝ እና አሜሪካ ከለከልን የሚሉት ማንን ነው? የኢራን ወደቦችን ነው። ከዛ የት ነው የሚከለክሉት? የት ነው የሚያግዱት እንቅስቃሴያቸውን? አሁን እኮ ከቀናት በፊት ያገቷት የኢራን መርከብ ከቻይና ስትመጣ ነው ያገቷት። ከቻይና መታ በኦማን ባህር ላይ ልታልፍ ስትል ነው ያገዷት። ስለዚህ ያሉት እነሱ ምን ላይ ነው? ኦማን ባህር ላይ ነው። ልክ የኦማን ባህር እንዳለፋችሁ ማን አለ? ሆርሙዝ ሰርጥ አለ። የሆርሙዝ ሰርጥ ወደዛ ያለው ስፍራ ደግሞ ከሆርሙዝ ሰርጥ በስተግራ ያለው ቦታ የእንትን ቦታ ነው፣ የፐርሺያን ገልፍ የሚባለው ቦታ ነው። እዛ ቦታ ላይ የሉም። ስለዚህ በፐርሺያን ገልፍ ላይ ያለ የኢራን መርከቦችን እንቅስቃሴ በፍጹም ማስቆም አይችሉም። ስለዚህ ኢራን በጣም ዋይዝ ማቹርድ እንደሆኑ የምታውቁት፣ በጣም የበሰሉ ሰዎች እንደሆኑ የምታውቁት አሁን መርከቦቻቸውን አግተው መርከቦቻቸውን ሰርቀዋቸው ለሌላው ሀገር ቢሆን ጦርነት ውስጥ ሊያስገባ የሚችል ምክንያት ነው። ለዜጎቻችን እንጠነቀቃለን ብለው እስካሊት ነገሩ ተባብሶ እንዳይቀጥል አደረጉ። ይሄ በጣም ብስለት ነው። ባይዘው በጣም ይህንን ነባሪያ ሁኔታ ተጠቅመው ነገሩን አባብሶ መቀጠል በጣም ቀላል ነበር። ነገር ግን በተጨባጭ በመሬት ላይ በምን አይነት ጥበብ እና አሜሪካ አስቀመጥን የሚሉት እቃ የሆነ የብሎኬድ እንቅስቃሴያቸውን ማክሸፍ እንደሚችሉ ያውቁታል። አንደኛ ለፈለጉት ጊዜ ይቆዩ እዛ ቦታ ላይ ይመቻቸው። አዝሎንጋስ ከኢራን ውስጥ የሚወጣ ነዳጅ በፐርሺያን ገልፍ በሚገኙ ሀገራት ወደቦች አድርጎ ወደ ቻይና እስኪሄድ ድረስ፣ ቻይና ደግሞ እንዳልኳችሁ ቀደም ብሎ እስከ መጪው ሰኔ ድረስ የሚያስፈልጋትን ከኢራን የምትወስደውን ነዳጅ ኦልሬዲ በፐርሺያን ገልፍ በሚገኙ ወደቦች ላይ አከማችታለች። እንደምታውቁት በየቀኑ 1.4 ሚሊዮን በርሜል ድፍድፍ ነዳጅ ቻይና ከኢራን ታስገባለች። ስለዚህ አባዙት እንግዲህ እስከ ሰኔ ድረስ ከተባለ ምን ያክል በመቶ ሚሊዮኖች የሚጠጋ ድፍድፍ ነዳጅ በገልፉ ሀገራት ወደቦች ላይ እንደተከማቸ አስቡት። አሜሪካ ካልቀበጠች በቀር የቻይና መርከብ መቼም አትነካም። ስለዚህ ኢራን ኢኮኖሚካሊ በኢኮኖሚያዊ በምጣኔ ሀብታዊ ጉዳይ ነገሩን ከመዘን ነው አሁን አሜሪካ ያከናወነችባት ብሎኬድ ምንም አይነት ጫና ያሳደረባት። አንደኛ ዋና ገዢዋ የሆነችው የኢራንን 80-90% የምትገዛው ሀገር ቻይና እስከ መጪው ሰኔ ድረስ የሚያስፈልጋትን ነዳጅ አስጠግታለች። ሁለተኛ ኢቭን ደግሞ ራይት ነው ብሎኬድ አከናወንን እያሉ የተቀመጡት በኦማን ባህር ላይ ስለሆነ ሆርሙዝ ሰርጥን አልፈው ሆርሙዝ ሰርጥን አሱም አለፉ ከተባለ እኮ ኦልሞስት በቃ ኢራን እጇን ሰጠች እንደማለት ነው የሚቆጠረው። ሆርሙዝ ሰርጥን አልፈዋል፣ አልተጠጉም። ወደ ኢራን ሉዓላዊ ግዛት ወደሚባለው አካባቢ ላይ አልገቡም። ኢንተርናሽናል ዋተር ላይ ሆነው ነው ይሄን ነገር የሚያከናውኑት። ኢንተርናሽናል ዋተር ላይ ለምን ሆናችሁ ተብሎ መቼም ጦርነት አይገባም። ኢራን ለዛ ነው ነገሩን በዝምታ የምትመለከተው። ስለዚህ እዛ ቦታ ላይ የራሷን ሉዓላዊ ግዛት እስኪነኩባት ድረስ ነው ዝም የምትል።
ሆርሙዝ ሰርጥ ነኩ ማለት ወደ ፐርሺያን ገልፍ ገቡ ማለት የኢራንን ሉዓላዊ ግዛት መንካት ጀመሩ ማለት ነው። ያ እንዲሆን ደግሞ አትፈቅድም። እነሱ ያሉት የት ነው? ኦማን ባህር ላይ ነው። ሌላኛው እነ ኢራን በዚህ ጉዳይ ምንም አይነት ጫና አይመጣባቸውም ለሚባለው ነገር ማጠናከሪያው ምንድነው? የአሜሪካ የባህር ኃይል መርከቦች ኦማን ባህር ላይ ስለሆኑ ገና ሆርሙዝ ሰርጥን ማለፍ ስለማይችሉ ፐርሺያን ገልፍ ላይ ማጭራሽ ስለማይታሰብ በፐርሺያን ገልፍ ላይ ያሉ የኢራን ወደቦች ደግሞ ዋና ዋናዎቹ እዛ ናቸው ያሉት። ለምሳሌ ከርግ የሚባለው ደሴት ኢራን 90% የምታስተላልፍበት ድፍድፍ ነዳጇን የምታስተላልፍበት ከርግ ደሴት በፐርሺያን ገልፍ ጋር ነው ያለው። ስለዚህ ከዛ ደሴት ላይ እየተነሱ ወደ አረቡ ሀገራት ወደቦች የሚያስጠጉ በጣም በርካታ የኢራን መርከቦች እንቅስቃሴ አለ። ስለዚህ እነ ኢራን በዚህ የአሜሪካ ብሎኬድ ምንድነው የገጠማቸው? ምንድነው የሆኑት ብንል እንደማንኛውም እንደዚህ አይነት ነባራዊ ሁኔታ ሊፈጠር በሚችልበት ጊዜ የሚመጣ ኢኮኖሚያዊ ጫና ታሳቢ ቢደረግም በተግባር በተጨባጭ ግን በተለይ ከነ ቻይና ጋር ያላቸው አጋርነት ይሄ ጉዳይ እንዲያሳስባቸው ያላደረገ መሰረታዊ ነጥብ ነው። ለዛ ነው የማን ይብሳል? የአሜሪካ ይብሳል ወይንስ የኢራን ይብሳል? ጀጅመንቱን ለእናንተ ልስጣችሁ። እና አሜሪካ ኢራንን በመዝጋት እኮ ኢኮኖሚካሊ ሽባብ ያደርጓት ቢያብረከርኳት እኮ እንደው ሊሰራ ይችላል እንላለን። በተጨባጭ ግን አያደርጋትም። የኢራን ነዳጅ ዋና ገዢ ሀገር ቻይና ነች። ከቻይና ጋር መላተም አይፈልጉም እና አሜሪካ ካላበዱ በቀር የአንድ ሲደመር አንድ ነው። ስለዚህ ምንድነው ነባራዊ ሁኔታ? ይሄ የተኩስ አቁም አሁን እንዲራዘም በትራምፕ መደረጉ ምንድነው የሚያሳየው ከተባለ የሚያሳየው ነገር እና አሜሪካ የሆነ የማይሆን አይነት ምኞት ውስጥ እንዳሉ አንድ። ሁለተኛ ነገር ደግሞ አስፈሪው ሊባል የሚችለው ለሌላ ጦርነት ዝግጅት አልጨረሱም ማለት ነው የሚል ሐሳብም እንዳስብ አድርጎኛል እውነት ለመናገር። በኢራን ዘንድም እየተከናወነ ያለ የጦር ዝግጅት እንዳለ ይታወቃል። ያ ማለት ሁልጊዜም ይባላል አይደለ? ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ። ሁለቱም መዘጋጀታቸው አያስገርመኝም፣ ለጦርነት መዘጋጀታቸው። ነገር ግን ጦርነት ውስጥ የሚገቡ ከሆነ ደግሞ ነው። አሁን ነገሩን ሞር ኢኮኖሚያዊ ጦርነት ሊያደርጉት እየሞከሩ ነው ትራምፕ። ኢኮኖሚያዊ ጦርነት ብለው የተገበሩት አካሄድ ግን የዜና ግብአት ሆኖ በነ ፎክስ ኒውስ የተለያዩ መገናኛ ብዙሃን አሜሪካን አሸናፊ አድርጎ የሚስል አይነት ሆነ እንጂ ከዛ ጠብ ያለ ኢኮኖሚያዊ ጫናን በኢራን ላይ የሚያሳርፍ አይደለም። ለና አሜሪካ አማራጭ ከሆነ አማራጭ ሊሆን የሚችለው ጉዳይ ከኢራን ጋር ተቀራርቦ መስራት ብቻና ብቻ ነው። ስፔሱን ጠጋ ማለት ብቻ ነው እንጂ እንደዚህ እንደቀደመው ጊዜ በኢራቅ ላይ እንደፈለጉ እንደሆኑት፣ በቬንዙዌላ ላይ እንደፈለጉ እንደሆኑት ኢራን ውስጥም ገብተው እንደፈለግን እንሆናለን የሚለው ነገር እንደማይሰራ መቼም በተግባር በተጨባጭ አይተነዋል። ተቀራርቦ መስራት ከተቻለ ደግሞ ኢራን የዩራኒየምን ጉዳይ ጨምሮ ብዙ ኮምፕሮማይዝ ልታደርጋቸው የተዘጋጀች ነጥቦች እንዳሉ መቼስ ከዚህ ቀደም በተደጋጋሚ በሰራውላችሁ ዘገባዎች ላይ አንስቻለሁኝ። በጣም ዩራኒየምን ጨምሮ ኢራን ኮምፕሮማይዝ ለማድረግ የተዘጋጀቻቸው ጉዳዮች አሉ። ግን እነዛ ነጥቦች ሄደው ትራምፕን አሸናፊ አያስመስሉትም። ገብቷቸዋል እንዴ? እነዚህን ጉዳዮች ለማከናወንማ እኮ ኦልሬዲ ጦርነት ውስጥ መግባት አልነበረብንም። ለምሳሌ እዚህ ጦርነት ውስጥ ከመገባቱ በፊት የሆርሙዝ ሰርጥ ጉዳይ ተነስቶ አያውቅም፣ ተወርቶ አያውቅም። የሆርሙዝ ሰርጥ ጉዳይ መነሳት የጀመረው ይሄ ጦርነት ከጀመረ በኋላ ነው። ለኢራን እንደ ስትራቴጂካዊ ቫልዩ ሆነ የመጣው ከዚህ ጦርነት በኋላ ነው። ስለዚህ እነ ትራምፕ ይሄን ጦርነት በመጀመራቸው ምክንያት የዓለም የንግድ አቅርቦት ሰንሰለት ላይ ችግር ፈጥረዋል። አሁንም ይሄንን አባብሰን እንቀጥላለን ወይ ሳንቀጥልም ነው። ይሄን ምለው ለመሰላችሁ የመጀመሪያ ጥቃቱን የጀመሩትና አሜሪካ ናቸው። በድርድር ጠረጴዛ ላይ ኦማን ውስጥ በተቀመጡ በማግስቱ አይደለ? በማግስቱ ዘመቻ ወታደራዊ ጥቃት መሰንዘር የጀመሩት። ስለዚህ እነሱ ናቸው ከዚህ ጋር በተገናኘ አብረው ተጠያቂ ከሆኑ ተጠያቂ መሆን ያለባቸው አሜሪካና እስራኤል ናቸው። የዓለምን የንግድ መስመር በማወክ በማስጨነቅ መጠየቅ ካለባቸው እነሱ ናቸው የሚጠየቁት። ሆርሙዝ ሰርጥ መቼ ተዘግቶ የሚያውቀውን ነው። ይሄ ጦርነት እስኪጀመር ድረስ ተዘግቶ አያውቅም። ለዛ ነው ይሄ ጦርነት ይባላል። ይሄ ጦርነት ወደንም ሳይሆን ተገደን ልዕለ ኃያል ወደ መሆን ሂደት ኢራን መንገድ እንድትጀምር ጥርጊያውን እንድታዘጋጅ አድርጎላታል የምንለው። ምክንያቱም ልዕለ ኃያልነት ማለት በዓለም በአራቱም አቅጣጫዎች ላይ ወታደራዊ እንቅስቃሴን አድርጎ ዓለምን መቆጣጠር ብቻ ሳይሆን ልዕለ ኃያልነት ማለት ቀደም ብዬ ከነገርኳችሁ ሐሳብ በተጨማሪ አንድ ስትራቴጂካዊ የሆነ ቁልፍ የሆነ የመሬት አቀማመጥ ላይ ተቀምጦ በዓለም የነዳጅ አቅርቦት ላይ ሆነ በዓለም ቁልፍ ሊባል በሚችል የንግድ ሰንሰለት ላይ አደጋ መደገን መቻል ጭምር ነው እየተባለ ይገለጻል። አሁን ራይት ነው።
ከዚህ ጦርነት በኋላ ነው እንዴ የተባለው? ቢኮዝ በተጨባጭ ኢራን እንደና አሜሪካ በአራቱም አቅጣጫ ወታደራዊ ኃይሏን አሰማርታ ከወዲህ ወዲያ እንዲህ ምናምን የምትለው ፈላጭ ቆራጭ የምትሆንበት በቃ የተለመደውን አይነት የልዕለ ኃያልነት ትርጓሜን የምታሳየን ባትሆንም ነገር ግን አዲስ ትርጉምን ሰጠችን። ለካ አንድ ቦታ ላይ ተቀምጦም ያ ያላችሁበት የመሬት አቀማመጥ መቼስ የፈጣሪ ስጦታ እስከሆነ ድረስ እሱን ነገር ካገኛችሁ ያንን ነገር በመጠቀም በዓለም ላይ ተጽዕኖ ፈጣሪ ግሬት ፓወር ከሚባሉ ሀገራት መካከል አንዱ ወደ መሆን ደረጃ መሸጋገር ትችላላችሁ፣ ሂደቱን መጀመር ትችላላችሁ። አምኖት ሴይንግ ዛት በቃ ኢራን አሁን በቃ ልዕለ ኃያል ሆናለች ምናምን እንዲና ድምዳሜ ልሰጥ አይደለም። እንደዛ የሚሉ ድምዳሜዎች አሉ በእርግጥ ያነበብኳቸው፣ እኔም ከዚህ በፊት የሰራሁላችሁ ሀሳቦች አሉ ዘገባዎችን እየጠቀስኩኝ። ፖይንት ግን ቴንደንሲውን ካያችሁ ልዕለ ኃያል ሆኖ ለመቀጠል ጠንካራ ኢኮኖሚ አሁን የኢራን ኢኮኖሚዋ በዚህ በነዳጅ እያገገመ መጥቶ በነዳጅ ሽያጩ እያገገመ መጥቶ ሲነቃቃ የኢራን ዜጎች የሥራ ሁኔታ ሲቀየር ኢራን በጦር መሳሪያ ያደገች ስትመጣ ከነዛ ሀገራት ጋር በቃ ይሄን ደግሞ በመጪዎቹ ዓመታት ለማድረግ የምትችልበት የመጀመሪያው ሂደቱ የሚጀምረው እንደና አሜሪካ ለመሰለ ኢምፔሪያሊስት ኮሎኒያሊስት ቅኝ ገዢዎች ናቸው። ባይዘው የቅኝ ገዢውን ተቀጸላ ነው እያየን ያለ ነው። በዚህ ሰዓት ላይ እና አሜሪካን የዛሬ ስንት መቶ ዓመታት የጀመሩትን እነ ብሪቲሽ ኢምፓየር የጀመሩትን ዓለምን የመግዛትና የማንቀጥቀጥ እንቅስቃሴ ታስታውሳላችሁ። በብሪቲሽ ኢምፓየር ላይ ፀሐይ አትጠልቅም እስኪሉ ድረስ በአራቱም አቅጣጫ በወታደራዊ የበላይነት እንዴት ዓለምን እንዳስገበሩ ያ ወታደራዊ የበላይነታቸው አውስትራሊያ ሂዱ። አውስትራሊያ አሁን ያሉ ዜጎች ነጮቹ ከመምጣታቸው በፊት አውስትራሊያ ኦሪጂናሊ ምን አይነት ህዝብ ነበር የነበረው? ደቡብ አፍሪካ ሄዱ። ደቡብ አፍሪካ አፓርታይድ ከመውደቁ በፊት ምን አይነት ነባሪያ ሁኔታ ላይ ነበረች? እድሜ ለኔልሰን ማንዴላ እና ለሌሎችም የነጻነት ታጋዮች። ፍልስጤም ውስጥ ሂዱ። አሁን እስራኤልና ፍልስጤም ምንድነው እየተከናወነ ያለው? ኢራን ላይ ተመልከቱ። አሁን ነዳጇን ፈለጉ፣ ማዕከላዊ ባንኳን መቆጣጠር ፈለጉ። ላይክ ቬንዙዌላ ላይ የሆነ ሰበብ ፈጥረው የድረግ ካርቴል እንቅስቃሴ አለ ብለው ገብተው እንዳምታቱት፣ ኢራቅ ውስጥ አውዳሚ የጦር መሳሪያ አለ ብለው ገብተው እንዳምታቱት፣ ኢራን ውስጥም ኒውክሌር አለ በሚል ታፔላ ገብተው ድራማቸውን ሊሰሩ ሲሉ ለዛ ድራማ እምቢ አለች ኢራን። ይሄንን እምቢ በማለት ኖ በማለት መጀመሯ ይሄ ታሪክ ደግሞ የሚጀምረው አሁን እንዳይመስላችሁ በአሁኑ የ40 ቀን ጦርነት አይደለም የጀመረው። ይሄ ኢራን ለምዕራቡ ዓለም እምቢ ማለት የጀመረችው ከነዳጅ ሀብቴ መጠቀም ያለብኝ ራሴ ነኝ ማለት የጀመረችው 1979 ላይ ነው። አሚን አያቶላህ አስተዳደርን በተመለከተ ብዙ ቅራኔዎች አሉኝ። የአያቶላህ አስተዳደር ከዜጎች መብት ጋር ተገናኝቶ ብዙ ማነሳበት ቅራኔዎች ሊኖሩኝ ይችላል። አደንደው ሰደ ግን ያ ጉዳይ የኢራናውያን ጉዳይ ነው። ገብታችኋል? ራሳቸው ኢራናውያኑ ፊገር አውት ያድርጉት፣ መፍትሄ ይፈልጉለት። አያቶላህ ያስፈልገንም ብለው ከወሰኑና እንትን ካሉም ያድርጉ። እኔ አይ ዶንት ማይንድ። የነሱ የኢራናውያኑ ጉዳይ ስለሆነ የውስጥ ጉዳያቸው ስለሆነ እያወራን ያለነው ጂኦፖለቲካውን ነው፣ የዓለም ፖለቲካውን ነው እያወራን ያለነው። ስለዚህ እንደ ዓለም ፖለቲካ እንደምናወራ የዓለምን ጂኦፖለቲካ ጂኦግራፊውንና ፖለቲካውን እንደምናወራ ሆነን ሐሳቦችን ስንቀያየር እነ ኢራን ኖ ማለት የጀመሩት 1979 ላይ ነው። ዛሬ በተግባር ደግሞ ያ እምቢታቸው እስከምን ያክል ድረስ እንደሆነ በድልድዮቻቸው ላይ ቆመው ለመሰዋት እስኪፈልጉ እስኪመርጡ ድረስ እንደሆነ በግልጽ አይተናል። ስለዚህ እነ አሜሪካ the best way በቃ ካላቸው አማራጭ ሊኖር የሚችለው ብሎኬድ እንደማይሰራ ነገርኳችሁ። ብሎኬድ የሚባለው ጉዳይ በማን እንደሚብስ ይውልሲ በቃ እንየው። እኔን ካላመናችሁኝ ትንሽ ቀናት እንጠብቀው የብሎኬዱን ጉዳይ። እነ ትራምፕ ብሎኬዱን በተመለከተ በራሳቸው ጊዜ ባያነሱት የሆነ የድርድር ሂደት ተጀመረ ምናምን ተብሎ በራሳቸው ጊዜ ሂደት ባያነሱት ይውልሲ። እንደዚህ አይነት ዜና ባትሰሙ እንኳን እኔ እነግራችኋለሁ። ያው ናሬቲቭን በራሳቸው መንገድ አዟዙረው ሊያወሩን ስለሚነግሩ ማለት ነው በተለመደው መልኩ። እና አሜሪካ አሁን ላይ ያላቸው ብቸኛ አማራጭ ያላቸው ብቸኛ አካሄድ ቀሪ የአሜሪካን ጠንካራና ልዕለ ኃያልነት አስጠብቀን ለመቀጠል የሚፈልጉ ከሆነ ጠጋ ብለው ከኢራን ጋር መነጋገርና መነጋገር ብቻ ነው። አለበለዚያ እየተከተሏቸው ያሉ መንገዶች በጦርነቱ ሞከሩ። በጦርነቱ እጅ የምትሰጥ ሀገር አይደለችም ኢራን። በድርድር ሞከሩ። ውይ በድርድርማ እንዴት እጅ ሰጣለሁ ብላ ጥላቸው ቀረች። አስባችሁታል? አሜሪካን ታክል ሀገር ዶናልድ ትራምፕ እኮ ነው ያለው። ዛሬ በሳቸው እንደ ዶናልድ ትራምፕ አገላለጽ ቢሆን በኢስላማባድ ድርድር ተጀምሮ ነበር። እኔም ዜናውን ሰርቼ ነበር። ድርድር ተጀምሮ ነበር። ግን ኢራኖች ምን አሉ? አንሄድም፣ አንደራደር። ከዚህ በላይ ጠንካራነት ምን አለ? አሜሪካን ለድርድር ጠርታ ኑ እናውራ፣ ኑ እንነጋገር፣ እንመካከር ብላ ጠርታ አይሚን በኮቴሽን ውስጥ አድርጋችሁልኝ። ከዛ ለምን ስትባል ኢራን እጅ እንድንሰጥ ነው የሚፈልጉት። እጅ ደግሞ አንሰጥም። ጋሊባፍ እንደዛ ነው ያለው። የህዝብ ተወካዮች ምክር ቤት አፈጉባኤው መሐመድ ጋሊባፍ እጅ እንድንሰጥ ይፈልጋሉ እነሱ፣ እኛ ደግሞ እጅ አንሰጥም፣ ሰሬንደር አናደርግም፣ ለሚመጡበት ለየትኛው መንገድ ዝግጁ ነን። ጽናት ይልሃል ይሄ ነው።
ለና አሜሪካ የቅኝ ገዢዎች ቅዠት፣ ለኢምፔሪያሊስቶች ከራሳቸው በቀር ሌላውን ኢንተርቴን ለማድረግ ላልተዘጋጀ አእምሮና ስነ ልቦናቸው በቃ ቤዚክ ካራክተሩ ኢምፔሪያሊዝም ይሄ ነው። ቤዚክ መሰረታዊ ካራክተሩ ከኔ በቀር ነው። በቃ እኔ ብቻ ልብላ፣ እኔ ብቻ ልጥገብ፣ እኔ ብቻ ልዋብ፣ እኔ ብቻ ልደግ ነው። ኧረ መሬቱ የኔ ነው፣ የራስ ጉዳይ። ነዳጁ የኔ ነው፣ የራስ ጉዳይ። ስለ ፔትሮ ዶላር መቼም የሰራውላችሁ አለ ከዚህ በፊት መለስ ብላችሁ ይዩት። እንዴት በቃ በነ ሳውዲ አረቢያ፣ በነ ዩናይትድ አረብ ኤምሬት፣ በአረቡ ሀገራት ነዳጅ እንዴት አሜሪካ ጠንካራ እንደሆነች እጠብቃችኋለሁ ነው የምትላቸው። ከዛ አደጋ እንዳለ እንዲያስቡ የሆነ የሽብር ጥቃት እንሰማለን። መካከለኛው ምስራቅ ላይ የሆነ የሽብር ቡድን የለም አይደለም፣ የሽብር ቡድኖች አሉ። ኢትዮጵያውያኖችም ጭምር ሰለባ የሆኑባቸው እንደነ ዳኢሽ፣ አይኤስ፣ እንደነ አልቃይዳ የአረቡን ዓለም ሀገራት የሚያስጨንቁ አሉ የሽብር ቡድኖች። በሌላ ቀን ወይ በጥልቀት እመጣበታለሁ ወይ እንግዲህ ትንሽ ጥንቃቄ የሚፈልግም ጉዳይ ስለሆነ ነው። ኤኒዌይ ግን ያው ለማለት የፈለኩት ነገር ገብቷቸዋል። በመካከለኛው ምስራቅ ላይ እና አሜሪካ መካከለኛው ምስራቅ ሰላም ከሆነ መካከለኛው ምስራቅ የሚባለው ቀጠና ሰላም ከሆነ እና አሜሪካ ከማን ይጠብቋቸዋል? እነዛ የፔትሮ ዶላሩን ሀገራት ከማንም ሰላም ነዋ። ስለዚህ ሰላሙም ምን መሆን አለበት? በአንድም ሆነ በሌላ አንድ ነገር ልንገራችሁ። አሜሪካ በቃ አሜሪካ ጨምሮ የኮሎኒያሊስቶች የኢምፔሪያሊስቶቹ አካሄድ አንድ ቤዚክ ካራክተሩ ለምሳሌ ዩናይትድ ኪንግደም ሲባል ምንድነው የምታደርገው? ከፋፍለህ ግዛ አይደለ? አሁን አፍሪካ ውስጥ እዚህም እዛም እያባሉ በዛ ተጠቃሚ ሆኖ ነገሩን ይቀጥላሉ። ያ ከፋፍለህ ግዛ በዚህ ዘመን ከፋፍለህ ግዛ ሆኖ ይቀጥላል መቼም አይደለም። ሊቀጥል የሚችልበት ነባሪያ ሁኔታ አለ። አወናብደህ ሊሆን ይችላል። ሰላም የለም ብለህ ሊሆን ይችላል። ሰላም እንዳይኖር አድርገህ ሊሆን ይችላል። በዚህ ሁሉ መካከል ግን የማይለወጠው ምንድን ነው? ምክንያቱ ቢለወጥም ምክንያቱ የማይለወጠው የምንድን ነው? ከላይ ያለው አካል ተጠቃሚነት ነው። የነሱ ማደግ የነሱ መለወጥ ነው። የና አሜሪካ መለወጥ አይቀየርም። ቬንዙዌላ ሲሆን ምን ይሏቸዋል? ድረግ አደንዛዥ ዕፅ ዝውውር ይሏቸዋል። መካከለኛው ምስራቅ ላይ ሲመጣ አሸባሪ ይሏቸዋል። ኢራን ላይ ሲሆን ኒውክሌር ይሏቸዋል። በመርህ ደረጃ ዓለም ላይ እያከናወኑ ያለው ሂደት የማብቂያ የማሳያ ምልክት ከተባለ አንዱ ኢራን ነው ሲባል ለዚህ ነው። ኖ ቱ ኢምፔሪያሊዝም፣ ኖ ለቅኝ ግዛት፣ ኖ ለኢምፔሪያሊዝም፣ ኖ የሚል አቋም ውስጥ ነው ያሉት። ስለዚህ እነ ዶናልድ ትራምፕ አሁን ይህንን የነ ኢራንን እምቢተኝነት የነ ኢራንን አብዮት ለማስቆም ባልልም እንኳን አትሊስት ግን ኮምፕሮማይዝ አድርገው አብረው መኖር ወደሚችሉበት ሁኔታ ላይ መምጣት አለባቸው። አለበለዚያ የራሳቸውንም ውድቀት ጭምር ነው እያፋጠኑ የሚሄዱት ነው ለማለት የፈለኩት። ዛሬ ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። እንግዲህ መግቢያ ላይ እንዳልኳችሁ ዋናው አበይት ጉዳይ ዛሬ የዚህ የተኩስ አቁሙ ስምምነት ከመጠናቀቁ ጋር ተገናኝቶ ብሎኬዱ ምን ማለት ነው? የተኩስ አቁሙ ስምምነቱ ተጠናቀቀ፣ ከዛ ትራምፕ ተኩስ አቁሙን አራዘሙት። እሱስ ምን ማለት ነው የሚለውን ጉዳይ ነው የተመለከትነው። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ነገ በተመሳሳይ ሰዓትና በተመሳሳይ ጊዜ እንገናኛለን። መልካም ቆይታ።